ፖሊስ ማህበረሰቡን ያሳተፈ የወንጀል መከላከል ተግባሩን አጠናክሮ ከማስቀጠል አለፍ ሲል ወንጀል ተፈጽሞ ሲገኝ አጥፊዎች የህግ ብትር እንዲያርፍባቸው በማድረግ ረገድ ሰፊ ድርሻ አለው። በአዊ ብሔረሰብ አስተዳደር በእንጅባራ ከተማ የሁለተኛ ፖሊስ ጣቢያም በበጀት ዓመት ውስጥ በ6 ወራቶች የቀረቡ ክሶችን አጥፊዎችም ጥፋተኛነታቸው ተረጋግጦ ውሳኔ ያገኙና በርካታ ክሶች ደግሞ በምርመራ ሂደት ላይ መሆናቸውን ኮማንደር ልዕልት እንዳላማው የጣቢያው ምርመራ ክፍል ኃላፊ ተናግረዋል። በዚህ 6 ወር ውስጥ 45 ያህል የምርመራ መዝገቦች ቀርበውልናል። ከ45 ውስጥ 22 ያህሉ እጅ ከፍንጅ ናቸው። እነዚህ 22 የእጅ ከፍንጅ ምርመራ መዝገቦች ውስጥ 19 የምርመራ መዝገቦች ወዲያውኑ ውሳኔ አግኝተው ተጠርጣሪዎችም ወደ ማረሚያ ቤት እንዲሄዱ ተደርገዋል። የፍርድ ውሳኔ አግኝተው ከዚህ ውስጥም አንድ የትራፊክ አደጋ ምርመራ መዝገብ፣ 2 የባጃጅ አሽከርካሪዎችን ገጭቶ የገደለ እነዚህን ባጃጅ አሽከርካሪዎች ገጭቶ ከገደለ በኋላም ስለሸሽቶ ተከታትለን በመያዝ በምርመራውን በእጅ ከፍንጅ በቡድን አጣርተን ወዲያውኑ ለህግ አቅርበ ነው 6 ዓመት ከ5 ወር የፍርድ ውሳኔ አግኝቷል። ሌላው ደግሞ በህገ ወጥ የጦር መሳሪያን በተመለከተ አንደኛው 1683 የብሬን ጥይቶች በመኪናው ቦዲ ይዞ የተገኘ ነው። ሲንቀሳቀስ ከጃዊ ወደ ባህር ዳር ለማስገባት ነው ይዞት ይመጣ የነበርና ይህም 8 ዓመት ከ8 ወር የፍርድ ውሳኔ አግኝቷል። አንደኛው ደግሞ 5 የቱርክ ሽጉጦችን በህገ ወጥ መልኩ አከማችቶ የተገኘ ነው። ይህንም ምርመራ መዝገቡን በእጅ ከፍንጅ አቅርበን በተጠርጣሪው ላይ 9 ዓመት ከ4 ወር እስራት እና 500 ብር እስራት ተቀጦበት አሁን ላይ ማረሚያ ቤት ይገኛል ማለት። የምርመራ ስራ የተሳለጠ እንዲሆንና ትክክለኛ የፍትህ ስርዓት እንዲሰፍን ፖሊስ ከሌሎች አጋር የፍትህ አካላት ጋር በመቀናጀት እየሰራ መሆኑንም ኮማንደሯ ጠቁመዋል። የምርመራ ዘርፉ ከሌሎች አጋር አካላትና ባለድርሻ አካላት ጋር ያለው ጥምረትን በተመለከተ እንደ ፍትህ የትብብር መድረክ አለ። የትብብር መድረኩ በእቅድ የሚመራ ነው። በስምምነት ቻርተር የሚመራ ነው። ስምምነት ቻርተር አለው፣ እቅድ አለው። በየወሩ ስብሰባ አለን። የትብብር መድረክ ስብሰባ ፍርድ ቤት ይገኝበታል፣ አቃቢ ይገኝበታል፣ መርማሪ ይገኝበታል፣ እንደ ተቋም ኃላፊ ይገኝበታል። ያሉ ክፍተቶችንም ጠንካራ ጎኖችንም ጭምር አሰራራችንስ ምን ብናደርግ ይሻላል መፍትሄዎችንም ለማፈላለግ በጋራ እየተነጋገረን ከዞንም ከወረዳም ጋር በእቅድ የሚመራ መድረክ አለን ማለት ነው። ወርሃዊ መድረክ በተቋሙ ውስጥ ያለው ተቋማዊ የለውጥ ስራም ተደራሽ እንዲሆንና ቀልጣፋ የፖሊስ አገልግሎት እንዲኖር ሊሟሉ የሚገቡና ዘመኑን ያዋጁ የቴክኖሎጂ ውጤቶች አስፈላጊ መሆናቸውንም አንስተዋል። ሪፎርም ከመጣ ጊዜ ጀምሮ እንደተባለው ሪፎርሙኛውን ትግበራ ላይ ነው ያለ ነው። ከቴክኖሎጂ ጋር ተያይዞ ግን አሁን ያለንን ስልክ ነው እየተጠቀምን ያለ እንጂ ይህን ለሪፎርሙን ለማሳለጥ የሚያግዝ የቴክኖሎጂ ውጤት የለንም። እኛ እንደምታዩት ኮምፒውተር የለንም። ያው እዚህ ጋር ተያይዞ ቴክኖሎጂ ውጤቶች የሉንም እና እዚህ ጋር ትንሽ እኛንም ወደ ኋላ እየጎተተን ነው ያለው። በጣም ብዙ ተግባራትን ማከናወን እንፈልጋለን። ብዙ የፈጠራ ስራዎች፣ የተለያዩ ተግባራትን ለማከናወን እንፈልጋለን። ነገር ግን የቴክኖሎጂ ውጤት አለመኖር ግን ስራችን ወደ ኋላ ትንሽ ትንብሎታል። ትክክለኛ የፍትህ ስርዓት እንዲኖር ወንጀል ፈጻሚዎች ተገቢውን የህግ ብትር እንዲያርፍባቸው ማህበረሰቡ ጥቆማ በመስጠት ትብብሩን ሊያጠናክር እንደሚገባም ኮማንደር ልዕልት አሳስበዋል። ወንጀል ለማህበራዊ እንትን እጅግ አስቀያሚ ነው። ማህበራዊም ኢኮኖሚያዊም ባህላዊም እንትኖችን የሚያጠፋብን ስለሆነ ወንጀል መጥፋት ስላለበት ማህበረሰቡ መተባበር አለበት የሚል እንትን ያለኝ እንደኔ ጥቆማ መስጠት አለበት። ወንጀል ፈጻሚዎችን ተከታትሎ ወይ ጠቆሞ ማስያዝ ወይ ተከታትሎ እስከ መያዝ ድረስ መድረስ አለበት ማህበረሰቡ። ይህ ካልሆነ ግን ወንጀሎች ይስፋፋሉ። ተጎጂውም መልሶ ራሱ ማህበረሰቡ ነው የሚሆነው።